ይቅር ማለት ነው አይደል ያከተክ እንዴት እንደሚቻል አሁን አሳያለሁ ተበደል በጣም ተጎዳ ነው መስለኝ ከሰው በትልያ መንገድ አንተ ገማጣየትኝ ማለት ታሪክ የለም ሁሉ ገደረሰ አይነት ነው ይቅር ለማለት አሁንኑ ያልተዘጋጀ እንደሆነ ራስን ለጥፋት ያዘጋጀ የኔ ወንድም አብረን ዛሬ የምንመለከተው የምናየው ነገር በጣም ወሳኝ ነገር ነው በእኛ ኮሚኒቲ ማለት ነው በጣም በእኛ ኮሚኒቲ ላይ ከሰራን በቂ ነው አንድ ሰው ላይ ከሰራን ሁለት ሰው ላይ ከሰራን ከፍ ካለ ደግሞ ጨምረንም ከሰራን በቂ ነው አንድ ሰው ከሆነ መንገድ ካወጣን የሆነ መንገድ ካስቀየረን እና መንገዱ ላይ ደግሞ አፕዴት ቢያገኝበት በጣም እድለኞች ነን ማለት ስለዚህ አሁን ዛሬ ወደ እናንተ የመጣሁት ነገር የማይታይ የማይጨበጥ የማይዳሰስ ህልም የሚመስል መጥፎ የሆነ ነገር ነው የሚያሳያችሁ ማለት ነው መጥፎ የሆነ ነገር ነው የሚያሳያችሁ ማለት ካወጣነው ሚለቀን የሚያሳድገን ካልተወነው የሚያጠፋን የሚያጠፋፈን ነገር ነው ማለት ነው ዛሬ የምንመለከተው ነገር በህይወታችሁ ውስጥ ታገኙታላችሁ በዘመናችሁ ውስጥ ታገኙታላችሁ አልፋችሁ በመጣችሁት መንገድ ላይ የሚኖር በሚትሄዱበት መንገድ ላይ ደግሞ እንደገና የሚጠብቃችሁ ወደፊት ጉዟችሁ ላይ ወደፊት ፉቸር በሚታደርጉት በየትኛው አክቲቪቲያችሁ ላይ የማታጡት ነገር ቢኖር አሁን የምናገረው ነገር ነው ማለት ነው አሁን የምናገረው ነገር በጣም የሚገርማችሁ ነገር ከልጆቻችሁ ጋር ከናንተ ጋር ከጓደኞቻችሁ ከኢት ወንድሞቻችሁ ጋር ከቤተሰቦቻችሁ ጋር በጣም ቁርኝነትም ተያያዥነትም ያለው ነገር ነው አልፎም ተርፎ ደግሞ በደማችሁ ውስጥ በሰዎች ደም ውስጥ በሰዎች አእምሮ ውስጥ በሰዎች ስሜት ላይ ከፍ ብሎ የመታየት እድሉ በጣም ሰፊ የሆነ ነገር ነው የሚናየው ይሄም ደግሞ ቀላል የሚባል አይደለም ሰዎች ውስጥ ሆኖ ከሰዎች ስሜት ጋር ከሰዎች አቲቲዩድ ጋር ከሰዎች አመለካከት ጋር የሚያያዝ ነገር እንደመሆኑ መጠን በቀላሉ የሚታይ ነገር አይደለም ብዙ ጊዜ በቀላሉ ሲታይ ብዙ በጣም የጎዳ ነገር ነው ማለት ነው አሁን የምናገራቸው ነገሮች ስለዚህ በደንብ የሚያስተውል ሰው አሁን ከምናገራቸው ነገሮች በጣም ፔን አለው ግን ማውጣት ይቻላል ፔኑ ከባድ ነው ህመሙ ከባድ ነው ቢሆንም እግዚአብሔር ካረዳ ደግሞ የማይወጣበት እግዚአብሔር ብቻ ከረዳ እግዚአብሔር ብቻ እጃችሁን ካዘ ብቻ የምትወጡበት ነገር ነው የትኛውም መጽሐፍ ላይ አታገኙት ይሄን በየትኛውም ትምህርት ቤት አታገኙም በህይወት ዓለምን ብትዞሩ የትኛውም አይነት የፍልስፍና መጽሐፍ ተምር ያለው አንብቤ ያለው ማለት የዚህ ያህል ወረቀት አለኝ የሚል ሰው ጋር አታገኙትም ይሄኛውን እግዚአብሔር ብቻ ከረዳችሁ ከዚህ ውስጥ ማውጣትም ማምለጥም ማስመለጥም የምትችሉበት ነገር ነው የሚናገራችሁ ማለት ነው ምን ይባላል ይያላችሁ እኔ በውስጣችሁ ማሰባችሁ አይቀር ነው በጣም ወሳኝ ነገር ነው ቂም ነው ቂም በጣም ወሳኝ ነገር ነው ሰዎች ውስጥ የሚቀመጥ በሰዎች ልብ ላይ የሚቀመጥ በሰዎች ስሜት ውስጥ የሚቆይ በሰዎች አእምሮ ውስጥ የሚቆይ በበዳይና በተበዳይ መካከል የሚሆኑ ነገሮች እነዚህ በሰው ልጅ አእምሮ ላይ የመቀመጥ እድላቸው በጣም ትልቅ ነው ሰው የተማረውን ሊረሳ ይችላል የሆነ ወቅት ላይ የጻፈውን ያነበበውን የተማረውን ያደረገውን የሰራውን ጅስት ከሰውነታቸው ውጪ ያደረግናቸው ማአት ነገሮችን እንረሳቸዋለን በደል ግን አንረሳ የበደለን ሰው አንረሳ የበደላችሁ ሰው አትረሱ በጣም ያሰቃያችሁ ሰው አትረሱ ቤተሰቦቻችሁን የጎዳውን ሰው አትረሱ ቤተሰቦቻችሁ ለጫና ያደረጉ ቤተሰቦቻችሁን ያስለቀሰው እናንተን ያስለቀሰውን የበታች አድርጎ ሞራላችሁን የጎዳውን ስሜታችሁን የጎዳውን አእምሮአችሁን የጎዳውን ሰው ማቼም አትረሱት መቼም ሰው አይረሳውም ረሳው ሚል ካለን የማርሳት ባይ ኔቸር የማርሳት ችግር ወይ የማርሳት አይነት ህመም ያዘው ሰው ካልሆነ በቀር አይረሳውም በህፃንነት ጊዜ ጩጬ ሆናችሁ የተደረገባችሁ ነገር የማትረሱበት አክሰስ ይኖራል ማለት ነው እነዚህ የማይረሱበት የራሳቸው የሆነ ሪዝን አላቸው because ከስሜት ጋር የሚያያዙ ነገር ሰው ትምህርት ከስሜት ጋር ያያያዝ ከሰው ከውስጥ ማንነት ጋር ያያያዝ አይደንቲቲ ጋር አያያዝም ትምህርት ሲማሩ ሰዎች ትምህርት አይነት ነገር ሲወስዱ ላይፍን ቼንጅ ለማድረግ ነው የተሻለ ቦታ ለማድረስ ያላወቁትን ለማወቅ ነው ይሄ ከዚህኛው ወጣ ብሎ ከሰዎች ልብ ከሰዎች አእምሮ ከሰዎች ደም ላይ የሚያያዝ ነገር ስለሆነ ቶሎ የሚጠፋም ነገር አይደለም ማለት ነው
አለመጥፋቱ ብቻ ሳይሆን ከዚህኛው ነገር ጋር ደግሞ ሌላ ክፉ አብሮ የሚሰራ ክፉ ደግሞ ያለበት ነገር እንደመሆኑ መጠን በቀላሉ የሚለቅ ነገር አይደለም። ከዚህ ይሄኛው ነገር አታክ ካደረገ በኋላ ከዚህኛው ነገር ውስጥ ለማውጣት የሚደረጉ ጥረቶችን በሙሉ ሊያጠፋ የሚችል አይናችን የማያየው እጃችን የማይይዘው ክፉ የሆነ አስተማሪ ደግሞ ከዳር አለ። የሚያስተምር የሚያስተባብር ማን ሆነ ነው ምን ሆነ ነው እያላ ጊዜና ወቅት እንድንጠብቅ የሚያደርገን ከዳር ሆኖ ደግሞ ሊድ የሚያደርገን አንድ ጀግና አለና ከርሱም ከኛም ሁለቱንም ሌቭል ይሄ ቆሞ የሚያስተባብረውንም ቆመን ትብብሩን የምንቀበለውንም እኛንም ሁለት ሶስት የተጎደነውንም ያንን ማንነት በሙሉ ይዘን ከዚህ ነገር ውስጥ ማውጣት መቻል ማለት ይሄ ብሌሲንግ ነው። በጣም አላወጥ ነው። በጣም የአእምሮ ለውጥ ነው። አይታችሁ ከሆነ ሰዎች ትንሽ ነገር ከተጎዱ ብዙ ነገር ነው ብዙ ርቀት ይሄዳሉ። ሚዲያ ላይ ቢታዩዋቸው ሶሻል ሚዲያ ላይ ቢታዩዋቸው ሰፈር ላይ ቢታዩዋቸው መናኸሪያ ላይ ቢታዩዋቸው ገበያ ማዕከል ላይ ቢታዩዋቸው ለጥቂት ነገር ሰፊ ነገር ሲያደርጉ ረጅም ርቀት ሲሄዱበት ይታያሉ። ይሄ ምንድነው? ሰዎች የሰዎችን ስሜት በጣም የሚጎዳ ነገር እንደመሆኑ መጠን ነው። መበደል በጣም ከባድ ነው። ይሄ መበደል ሊያስከትል የሚችለው ነገር ማስወገድ የሚቻልበት መንገድ ምርጥ አድርገን ሊገባን በሚችለው መንገድ አድርጌ ለማቅረብ እሞክራለሁ። እናንተ ላይክ፣ ፎሎ፣ ሼር፣ ሳብስክራይብ ማድረግ ብቻ ነው እናንተ ስራ። ተከታተሉኝ። ከኔ ጋር የተወሰነ ቆይታ የምታደርጉ ከሆነ ይሄ አንድ መርገም ነው፣ አዚም ነው። ፉቸራችሁን እንዳታዩበት ሊያደርጋችሁ የሚችል አንደኛው ነገር ይሄ ነው። ምክንያቱም ብዙ ጊዜ ስትነሱም ስትገቡም ስትወጡም አእምሯችሁ ለይሄ የሚቃጭልባችሁ ከሆነ ኤክስትራ ነገር ተጨማሪ ነገር የሚጠቅማችሁ ነገር ማየት አትችሉም። አይናችሁን የማያይ ነው የሚያደርገው። ልባችሁ መልካም ነገር የማየትን አቅም ይጎዳል። አእምሯችሁ መልካም ነገር የማሰብን because of ሰው ለነገው ያስባል። የደረሰበትን ካደረገ በኋላ የደረሰበትን አቺቭ ካደረገ በኋላ ለሚቀጥለው ደግሞ ይንሸራገጋል፣ ይቀጥላል፣ ያድጋል፣ ያስባል። የምታስቡበትን የሐሳባችሁን አቅም ደግሞ መልካም ሁሉ ያሰባችሁ አእምሯችሁን የምታሳድጉበትን መንገድ የሚገድል ነገር ነው ማለት ነው። ስለዚህ ይሄኛውን ተባብሩን አንደኛ ራሳችን በማዳመጥ ሌላኛው ደግሞ አስተባባሩን በማዳመጥ አስተባባሩ ማን ነው ካላችሁ ሰይጣን ይባላል። እና ብዙ ጊዜ አንዳንድ ጊዜ ሰዎች በደልብ በጣም የሚያሳድዱበትን አቅም ከቤተሰብ አይደለም ከአጋንንት ነው የሚወስዱት። ከማንም አይደለም ከየትም አመጡት ከሰይጣን ስለማመጡበት ነው። ረጅም ርቀት ለመሄድ ብዙ ይተጉበታል። ረጅም ርቀት ለመሄድ ማለት ነው። እና ይሄኛው ከዚህኛው ነገር ውስጥ እንዴት ነው መውጣት የምንችለው ነው። ልባችሁ ሁሉ ጊዜ ሲታዩ ደምደም የሚታያችሁ ክፋት የሚታያችሁ መበደላችሁ ሁሉ ጊዜ የመጣ ያደረገባችሁ የተደረገባችሁ ነገር እህታችሁ፣ ወንድማችሁ፣ እናታችሁ፣ አባታችሁ እና የሆነ ሰው ወይ ራሳችሁም ይሁን እና ሲታዩ ሁሉ በቃ መልካም የማታስቡ ጥላቻ ውስጣችሁ ለሚሸትላችሁ ወንድሞችና እህቶች ዛሬ ለእናንተ ይሄ ፍቱም የሆነ ማውጫ በር ነው ማለት ነው። ውግግ ብሎ የሚከፈት ማውጣት በፍጹም ኮምፕሊትሊ ማውጣት ይችላላችሁ። ከዚህኛውስ ማውጣት በራሱ መክበር ነው። ከዚህ ይሄ አሮንቃ ነው። ይሄ የሚይዝ ነገር ነው። እግር የሚይዝ ነው። እጅ የሚይዝ ነው። አእምሮን የሚይዝ ነው። ጉዞን ሁሉ ሊገታ የሚችል ክፉ ነገር ነው። ስለዚህ ከዚህኛው ነገር ውስጥ ማውጣት መቻል ማለት አንድ ስቴፕ ህይወታችሁ ላይ ያለ ምንም እንትን ባይ ዲፎልት አድ ታደርጉታላችሁ ማለት ነው። አንድ ደረጃ ነው ከፍ የምትሉት ህይወታችሁ ላይ አንድ ደረጃ ከፍ በአእምሯችሁ ከፍ ነው የምትሉት። በህይወት ኳሊቲ ከፍ ነው የምትሉት። ከዚህኛው መስመር ማውጣት ከዚህኛው መስመር ይሄን ሌን እና ይሄኛውን መስመር የተበደላችሁበትን መስመር ለበደላችሁ ምላሽ ለማስጣት የምትሄዱበትን ርቀት ለመተው በሚታደርጉት ጥረት ላይ አንድ ስቴፕ ባይ ዲፎልት በማሰባችሁ ብቻ ከፍ ነው የምትሉት። በማሰባችሁ ብቻ ከነዛ ከፍ ብላችሁ የመታየት እድላችሁ በጣም ሰፊ ነው። ስለዚህ አእምሯችሁ ቅኝት ነው የሚቀየረው ማለት ነው። የአእምሮ ቅኝት፣ የልባችሁ ቅኝት፣ የህይወታችሁ ቅኝት ታርን የሚሆንበት የህይወታችሁ ለውጥ የሚጀምረው እዛ ጋ ነው። ቤታችሁን፣ እድሜያችሁን፣ ልጆቻችሁን ማንኛውንም አይነት ነገራችሁን ማፍታት የምትችሉት በይቅርታ ነው።
ይቅርታ ማድረግ ስትችሉ መተው ስትችሉ ለበቀል ብላችሁ ልትሄዱ ያለውን ርቀት ኮምፕሊትሊ በማቆም ያ ማለት እውነትን መተው ነው ማለት አይደለም። እውነትን መተው ነው ማለት ሳይሆን ከእውነትም ያለፈ ፋርዘር የሚኬደው ርቀት ኤክስትራ የሚኬደው ርቀት እውነቱንም አግኝቱ ለምን እንዲህ አደረገኝ በቃ ያደረገው ያንን ሁሉ በኔጌቲቭ እንዳትረዱ ደግሞ ብዙ እላችኋለሁ ብዙ በኔጌቲቭ እንዳትረዱ ማለት ነው። ስለዚህ በጣም ወሳኝ ነገር ነው ከዚህኛው ነገር ውስጥ ለማውጣት መቻል። ይሄ በጣም ትልቅ ወይ ነው ማለት ነው። ከዚህኛው ውስጥ እንዴት ነው የምንወጣው የምትሉ ውስጣችሁን ይሄ ጎደባችሁ አእምሯችሁን ጎደባችሁ whatever የትኛውም አክቲቪቲያችሁን ይሄኛው ነገር አታክ ያደረገባችሁ ከዚህ ማውጣት ያቃታችሁ የምትሄዱበትም ርቀት ባይዘው የሚጠቅም አይደለም። ሰዎች ለበቀል የሚሄዱት ርቀት አይጠቅምም። ለበቀል የምንሄደው ርቀት ምንም የማይጠቅም ርቀት ነው ማለት ነው። እና ርቀቶችን ምንም ያህል ለመሄድ ብትሞክሩ የተወሰነ ትሄዳላችሁ። ምክንያቱም ሰው የሚባለው ነገር ከአንድ ሰው ሳርክል ውጪ ነው። ከአንድ ሰው እይታ ከአንድ ሰው ማናጅመንት ከአንድ ሰው ከአእምሮ ላይ ከአንድ ሰው ዝግጅት ልክ ሰፊ ነው እና ምንም አድርገንም ማድረግም የማንችልበት ከፍ ያለ ሲሄድ ደግሞ እግዚአብሔር የሚዋጋበት ነው። ሰውን ቢበድል ጣልቃ ገብቶ የሚፈርደው እግዚአብሔር ነው። ስለዚህ ኦቨር ውስጣችንን እየወዳ ካለው ነገር ከቂም ከክፋት እንዴት አድርገን መውጣት እንችላለን የሚለውን ከኔ ጋር እናያለን ማለት። ስለዚህ ከዚህኛው ነገር ውስጥ ኮምፕሊትሊ ለመውጣት ማሰብ ለማውጣት በር ይከፍታል ማለት ነው። ስለዚህ ከዚህኛው ነገር ውስጥ ለማውጣት ማሰብ በር ይከፍታል። አእምሯችሁን ይከፍታል፣ ሐሳባችሁን ይከፍታል። ዝግ የሆነ በር አይኖርም። በቃ ከእግዚአብሔር የሚበልጥ ነገር ለእግዚአብሔር ብሎ ሁሉንም ነገር ማተው ማለት ነው። ለእግዚአብሔር ብላችሁ ለአምላክ ብላችሁ ለፈጠራችሁ ብላችሁ የተደረገባችሁ በሙሉ እንዳልተደረገ ቁስሉ ይኑር ጠባሳው ይሁን ኢሶኬ ግን ያንን ለማስከፈል ልትሄዱ ያለውን ርቀት ለሰዎቹ ያለውን የጥላቻን ልብ ለመተው በቃ ይሄ ከእግዚአብሔር አይበልጥም። እግዚአብሔር ለኛ የተዋለን ነገር በጣም ብዙ ነው። እግዚአብሔር ለኛ የራራልን የተዋለን ያንኑ ያህል ነው። ከዛ በላይ ነው እግዚአብሔር ያደረገልን ማለት ነው። ስለዚህ ለመተው ማሰብ የመጀመሪያ እርምጃ ይሆናል። አንድ ነገር ሲታስቡ እንዴት እንደምታሳኩ ደግሞ ወዮቹን ነው የምትመርጡት። በትንሹ የምትጀምሩበትና በትልቁ የምትጨርሱበትን መንገድ የምታገኙት በማሰብ ውስጥ ነው። ስለዚህ ለማውጣት ሐሳብ የሚያደርግ ሰው ለማምለጥ ሐሳብ የሚያደርግ ሰው ከዜሮ ተነስቶ ከሀገር ወጣለሁ ብሎ ካሰባ የሚያሳካው አለ። ማሳካት ይቻላል። ከሆነ ቤት የሆነ መንደር ከሆነች አካባቢ የሆነ አካባቢ ሄጄ እኖራለሁ ብሎ ሰው በሐሳብ ደረጃ ካሰባ ያደርገዋል ማለት ነው። በሐሳብ ደረጃ በቃ ይሄን ይተዋዋለሁ፣ ይሄን ንብረት ይተዋለሁ፣ ይሄን ጉዞ ይተዋለሁ፣ ይሄን ሰፈር ይተዋለሁ፣ ይሄን የሚያደርገው ነገር ኮምፕሊትሊ አቆማለሁ ማለት የመጀመሪያው ነገር ማሰብ ከዚህ ነገር ውስጥ ሊትወጡ ይረዳቸዋል ማለት ነው። ሁለተኛ ደግሞ በመታስቡት ሰዓት ላይ ማድረግ ያለባችሁ በጣም ወሳኙ ነገር እኔ ከዚህ ውስጥ ለመውጣት እፈልጋለሁ አውጣኝ ብላችሁ እግዚአብሔርን መለመን ነው። አውጣኝ በቃ ይሄን ጥዬው ከዚህ በላይ መሄድ because ይሄ የተረገጠ ነገር ነው፣ ታች ያለ ነገር ነው፣ የወረደ ነው። ለማያዝ ብትፈልጉ እንደገና አብራችሁ ነው የምትወድቁት። ክፋትን ለማያዝ ብትፈልጉ ለክፋት ሪስፖንስ ለመሆን መልስ ለመስጠት ምላሽ ለመስጠት ለመሄድ በሚታሰበው ጉዞ ላይ መውደቅ ነው። አብሮ መውደቅ ነው። አብሮ ጭቃ ላይ መውረድ ነው የምኖረው። ከእግራችሁ በታች ያለውን ነገር ይዛችሁ አብራችሁ እንደመውደቅ ነው። ከዚህኛው ነገሮች ለመውጣት ነምበር 1 ማሰብ ነው። ስታስቡ እግዚአብሔር እንዲረዳችሁ ጸልዩ። እግዚአብሔር ኃይል የሚሰጥ አምላክ ነው። ኃይል ነው የሚሰጣችሁ፣ ጉልበት ይሰጣችኋል፣ አቅም ይሰጣችኋል። ሰዎች የማይሰጧችሁን በቤተሰባችሁ ልክ የማታውቁትን እና በቤተሰብ ባክግራውንዳችሁ
በህይወታችሁ ወይም በቤተሰባችሁ ሂስትሪ ላይ የማታገኙትን የይቅርታ ላይ ማግኘት የምትችሉት ከእግዚአብሔር ነው። እግዚአብሔር ይቅር የምትሉበትን ልብ ይሰጣል። ሰዎች መቶ የሚችሉትን ልብ የሚያገኙት ባይዘው ከየትም አይደለም፣ ከማንም አይደለም፣ ከእግዚአብሔር ነው። እግዚአብሔር መቶ የምትችሉበትን ልብ ይሰጣችኋል። መቶ የምትችሉበትን ልብ ከእግዚአብሔር ለመቀበል ከጸላችሁ እግዚአብሔር ይሰጣችኋል፣ በእጥፍ ደግሞ ይክስላችኋል ማለት ነው። እና በበዳይና በተበዳይ መካከል የሚገነባው ግንብ የሚገነባው ድልድይ የማሸጋገሪያ ሳይሆን አብሮ የመውደቂያ ድልድይ ነው። አብሮ የመደራመሽ አብሮ ጥልቅ የመውረድ አብሮ የመጥፋት ድልድይ ነው የሚገነባው ግንብ ቢኖር የጨለማ ግንብ ነው፣ የሐዘን ግንብ ነው። የሆነ ቀን ሐዘን የሚወልድ የሆነ ቀን ሞት ሊወልድ ይችላል፣ ክፋት ሊወልድ ይችላል። እሱ ብቻ ሳይሆን ማስቀጠል ነው። ያኛው ያደረገውን ይሄኛው ያደረገ ይሄኛው ያደረገው ደግሞ ያ ጊዜ እየጠበቀ ያደረጋ አሁን በአገራችን ላይ የምናየው አይነት ነገር እና ይሄኛውን ነገር ኮምፕሊትሊ ከህይወታችን ማስወገድም ማጥፋትም የምንችለው ማሰብ እግዚአብሔር እንዲራደን በመጸለይ ይሄን ድልድይ ማፍረስ እንችላለን ማለት ነው። በህይወታችሁ ውስጥ ትልቅ ሳታውቁት የገነባችሁት ግንብ አለ። በእናንተና በሆነ ሰው መካከል፣ በእናንተና በሆነ ጭይት መካከል፣ በእናንተና በሆነ ወንድም መካከል፣ በእናንተና በእናንተ ቤተሰብና በሆነ ቤተሰብ መካከል የተገነባ ግንብ አለ። ያንን ግንብ ማፍረስ መቻል አለባችሁ። ለመውጣት ከፈለጋችሁ፣ ለመባረክ ከፈለጋችሁ፣ ሰው ለመሆን ከፈለጋችሁ፣ ቀና ብላችሁ መሄድን ከፈለጋችሁ፣ ዳና ተርታ ላይ መቆም ከፈለጋችሁ፣ በንጹህ ህሊናና በንጹህ ልብ መቆም ከፈለጋችሁ ይሄ ኮተት ነው፣ ይሄ ጃንክ ነው፣ ይሄ ትራሽ ነው። ሶ ይሄኛውን ኮምፕሊትሊ ለመተው አሁኑኑ አቅዱ። ጊዜ መውሰድ አያስፈልግም። ሩቅ አትሄዱ፣ ቅርብ አትሄዱ። በያዛችሁት በዛ መንገድ እያላችሁ ሳምቲንግ ካፔን ሳይፈጠር ድልድዩን መናድ የምትችሉት በመተው ብቻ ነው። እግዚአብሔር የምትተውበትን አቅም የሚሰጥ አምላክ ነው። እግዚአብሔር ጉልበት የሚሰጥ አምላክ ነው። የውስጣችሁ ልብ የሚጠግነው እግዚአብሔር ነው። ስለዚህ የተሻለ ነገ የሚጠብቃችሁ ናችሁ። የተሻለ ነገ ይጠብቃችኋል። የምትበቀሉበትን ነገ አትጠብቁ። በዚህ ላታገኙ ትችላላችሁ። አይሳካላችሁም፣ ላይሳካም ይችላል። የምትበቀሉበትን ምላሽ የምትሰጡበትን ለሆነ ለክፉ ለተደረገባችሁ ለኔጌቲቭ ኤነርጂ ለመመለስ በምትሄዱበት ርቀት ነምበር 1 እግዚአብሔር የሌለበትም። እግዚአብሔር የሌለበትን መንገድ መሄድ ደግሞ ምን ያህል ዋጋ እንደማያስከፍል ታውቃላችሁ። ለዚህ ነው ብዙ ጊዜ ሰዎች ኔጌቲቭ ኤነርጂን ይዞ ኔጌቲቭ ሪስፖንስ ለማስዳት በሚያደርጉት ጉዞ ውስጥ አላስፈላጊ የሆነ ላይፍ ታይማቸውን ዳሜጅ የሚያደርገውን ዋጋ የሚከፍሉት ማለት ነው። ስለዚህ ህይወታችሁን ዳሜጅ ከሚያደርግ ከእንዲህ አይነት ነገር ከጥላቻ ልብ፣ ከጥላቻ አንደበት፣ ከጥላቻ ህይወት፣ ከጥላቻ ቤተሰብ ለመላቀቅ ማሰብ መጀመር አለባችሁ ማለት ነው። ማሰብ መጀመር አለብን ማለት ነው። እንደበደሉንማ ቢሆን እንዳሰቡማ ቢሆን ሊጎዷችሁ እንዳሰቡ ወይም የሆነ ነገር ሊያደርጓችሁ እንዳሰቡ ቢሆን ባኖራችሁም አሁን ባላችሁበት ባልቆማችሁም ነገ ለማድረግ የምታስቡትን ለማድረግ ባልበቃችሁ እኮ ነበር። ስለዚህ የጠበቃችሁ የረዳችሁ ያተረፋችሁ እግዚአብሔር ሊያስቀጥላችሁ ዝግጁ ነው። መቶይ ማሰብ መጀመር ከዚህ ሞመንት ልክ ይሄን ቪዲዮ መስማት እንደጀመራችሁ ለመቶ አስቡ። ለመቶ በዛ ሞመንት ማለት ነው። በዛ ሞመንት ለመቶ በሚታስቡት አዳት ሞመንት ላይ ህይወታችሁ ላይ ብርሃን ነው የሚመጣው። ዘመናችሁ ላይ ብርሃን ይመጣል። ትውልዳችሁ ላይ ብርሃን ይመጣል። መርገምን ለትውልዳችሁ አታስተላልፉ ማለት ነው። ሐዘንን ለትውልዳችሁ አታስተላልፉ። የምትገነቡት ፉቸር ኢዝ አሜዚንግ። የሚገርም ደስ የሚል ፉቸር ነው የምትገነቡት። እና መቶዬን የመሰለ ነገ የለም። መቶዬን የመሰለ አሁን የለም። መቶዬን የመሰለ ዘመን የለም። በመቶ ውስጥ የሚተርፈው በጣም እልፍ የሆነ ነገር ነው የሚተርፈው ማለት ነው። ስለዚህ ይሄንን ለማትረፍ አሁኑኑ ማሰብ ነው። ንብረት ተወስዶባችሁ ሊሆን ይችላል።
ሰው የሆነ ነገር ሆኖባችሁ ሊሆን ይችላል። አካላችሁ ጎሎ ሊሆን ይችላል። አእምሯችሁ ዳሜጅ ሆኖ ሊሆን ይችላል። እንዳትማሩ ተደርጋችሁ ሊሆን ይችላል። እንዳትቀጠሩ ተደርጋችሁ ሊሆን ይችላል። መስሪያ ቤት ተበድላችሁ ሊሆን ይችላል። በጉዞ ውስጥ ተበድላችሁ ሊሆን ይችላል። ኤኒዌር ምንም ይሁን ለመቶ ያስቡ። ያንን እያሰባችሁ የሚታባክኑትን ጊዜ አሁን ለመቶ አስቡና ያንን ጊዜ ለሌላ መጠቀም because of ይሄንን በማሰብ ውስጥ የሚታረጓትን ጊዜ ለሌላ ነገር ብትጠቀሙ የሆነ ቼንጅ ታመጣላችሁ። ቢያንስ የሆነ ቼንጅ ቢያንስ አትሊስት ብታርፉበት ያንን ጊዜ ለሌላ ነገር ጊዜያችሁን ሴቭ ነው የምታደርጉት። ስለዚህ ለዛ የምታባክኑትን ጊዜ ለማትረፍ በዛ ጊዜ ውስጥ ደግሞ የሚፈጠረውን ዳሜጅ ደግሞ ሪዲዩስ እና ኮምፕሊትሊ ዲስአፒር ማድረግ ያለብን ነምበር 1 ማሰብ ነው። አሁን እኔ የሆነ ነገር አሁን ለማድረግ ቢያስብ እንዴት አርጌ የሚለውን አስባለሁ ማለት ነው። ለመቶ ለማድረግ ካሰብኩ የሆነ ነገር ለማድረግ የሆነ ነገር ለማስተካከል ቢያስብ አንደኛዬን ሄጄ ተስተካክሎ ያለቀ ነገር አናት ላይ አልቆምበትም እና ፈርስት ስቴፖቹን ነው የሚያወጣው። የቱ ጋር ቢጀምር የቱ ጋር ቢጨርስ የቱ ጋር መሀል ቢያደርገው ይሻላል የሚለውን ቅደም ተከተሎቹን አስቀምጠዋለሁ። አቁሙ። በቃ ያንን ርቀት አቁሙ። እያንዳንዱ እርምጃችሁ እያንዳንዱ ቀን በእናንተ ላይ በቆጠራ ልክ እኮ እየገነባችሁት ያለው አብሯችሁ በእናንተ ላይም ተደርምሶ ሊያጠፋችሁ የሚችል የጨለማን ግንብ እየገነባችሁ ነው ማለት ነው። ያዘንን ግንብ እየገነባችሁ ነው። ለዚህ ምርጥ ምሳሌ የሚሆንላችሁ ነገር ትንሽ ላካፍላችሁ። ምሳሌ ይሄ ላይፌ ነው። this is my ministry, this also my life የኔ ላይፍ ነው። ለ13 እስከ 15 ዓመት ያህል የማያቋርጥ ፋይናንስ ዲስትሪቡት እያደረጉ እና ኮንትሪቡት ደግሞ እያደረጉ ከሩቅም ከቁርብ እየሰበሰቡ እየበተኑ ረጅም ርቀት የሄዱ ሰዎች አሉ። እኛን ለማጥፋት እኛን ለማጉዳት አሁን ያለውበትን እንዳልደርስ አይደለም አሁን ያለውበት የሌለሁበትንም እንዳልኖር በህይወት እንዳንቆይ ሰው ሆነን እንዳንቆም ብዙ የተጓሉ 13 ዓመት እና 13 እስከ 15 ዓመት ቀላል ዘመን አይደለም። ያንን የሚያደርጉ ሰፈራችን ላይ ቅርባችን ላይ ያሉ የቅርብ የሚባሉ ሰዎች በቡድን ተደራጅቶ በቤተሰብ ተደራጅቶ በሰው ተደራጅቶ በሩቅም በቅርብም ተደራጅቶ ሁሉ ጊዜ ሲኖጣ አታክ ቅርብ አታክ ባገኙን ቦታ ሁሉ አታክ በሳይክል ገጭቶ ሁሉ ሊገጭ በሞተር ሊገጩኝ ያላሰቡት ጊዜ ብቻችን ሲያገኙን መንገድ ቀይረን ነው የምንሄድ። እስከዛ ርቀት የሄዱ ሰዎች አሉ። አንድም ነገር አላደረጉም። በመሃል ላይ ያጠናቸው ነገሮች አሉ። እና ረጅም ርቀት የሄዱ ሰዎች አሉ። ይህንን ሲያደርጉ ሲከሱን በገንዘብ ሲዘጉብን አያ እየሰረቁ ከማሳ ጤፍ እየሰረቁ ክምር ጤፍ እየሰረቁ ከጋሯ አትክልት እየሰረቁ ያላደረጉት ነገር የለም። እግዚአብሔር ደግሞ አላሳነሰንም። ያልሄዱበት ርቀት የለም። ረጅም ርቀት ሄደዋል። ነገር ግን ያ ሁሉ ጉዞ እኛንም እነርሱንም አልጠቀማቸው። አዘ ኢንድ ኦፍ ዴይ የሆነው ሌላ ነው። ያንን እንደገና ያንን የ13 የ14 የ15 ዓመት ያንን ደግሞ ወደ ኋላ ለዛ ሬስፖንስ ለማዘጋጀት ደግሞ ማሰብ ምንም የሚጠቅም ነገር የለም። የሆነ ነገር ያደረጉባችሁ ሰዎች የሚያፍሩት በእናንተ ላይ 100 ስትጀምሩ ያፍራሉ። 100 ስትጀምሩ ከእናንተ ይማራሉ፣ ከህይወታችሁ ይማራሉ፣ ከዘመናችሁ ይማራሉ። እናታችሁን፣ እህታችሁን፣ ወንድማችሁን ሊሆን ሳምበዳችሁን አንገት እንድትደፉ ሊያደርጉ ረጅም ርቀት የሄዱ ሰዎች ምንም ዳና ነገር ያደረጉ አይደሉም። ያደረጉት ነገር ይለያማል። ነገር ግን መተውን የመሰለ ነገር የለም። እርግፍ አድርጉ። ለዛ ምንም አይነት ዳንታ ለመስጠት ለመተው ማሰብ
የሚያወጣችሁ ነገር ነው የሚሆነው ማለት ነው። ምናልባት በጣም የተበደላችሁ ሰዎች ካላችሁ፣ በጣም በደል የደረሰባችሁ ሰዎች ካላችሁ፣ በጣም እውነት የተነፈገባችሁ ሞራላችሁ የተጎዳባችሁ ሰዎች ካላችሁ ከዚህ በኋላ የምትኖሩት ዘመን ይበልጣል። ተውት። ያደረጉት ነገር አድራጎችን ራሳቸውን ይጠልፋቸዋል። ያንን ሼር ለማድረግ አትሄዱ። በሚሄዱት ሊጎዷችሁ የሆነ ነገር ሊያደርጓችሁ ሰዎችን ሊበድሏችሁ ምን ሊያደርጓችሁ በሄዱበት የኃይል ልክ የሚጎዱት ራሳቸው ናቸው። አንገት የሚደፉት ብቻ አይደለም፣ በዘመናቸው የሚያፍሩበት ብቻ አይደለም። የሚያፍር ትውልድ ነው የሚያፈሩት። ትውልዳቸው ነገ የሚያፍር፣ ትውልዳቸው ነገ የሚበደል፣ ትውልዳቸው ነገ የሚሰደድ የሚሰቃይ ነው የሚሆነው። ለቤታቸው፣ ለዘመናቸው፣ ለትውልዳቸው ያተረፉት ነገር ቢኖር ይሄንን ነው። ስለዚህ ይሄንን ነገር ኮምፕሊትሊ ለመቶ በማሰብ ከዚህ ነገር ማውጣት ትችላላችሁ። በመሃል ያለው እንዲልዲ መቶ ነው። ሰው መቀበል የሚከብደው ነገር ቢኖር መቶ ነው። መቶን ሰው መቀበል ብዙ ጊዜ አይችልም። እኛ ሰዎች በጣም የሚከብደን ነገር መቶን መቀበል is hard። አሰብት ለማድረግ በጣም ከባድ ነው። መቶን መልመድ ብልህነት ነው። መቶን መልመድ የዋህነት ነው። መቶን መልመድ ከእግዚአብሔር ጋር ያቆያል። መቶን መልመድ ነገን ከሆነ ነገር ይታደጋል ማለት ነው። ነገያችሁ እንዲተርፍ ካውዳችሁ ይልቅ ነገያችሁ ላይ አሁን ብቻችሁን ካላችሁ ነገ ቤተሰብ ይኖራችኋል። ነገ ሰፋ ነገር ይኖራችኋል። ከሰፋ ነገር ጋር የሰፋውን ነገ የተባረከውን ነገ መልካሙን ነገ ለመኖር ካሰባችሁ ይሄኛውን አሁኑኑ ጀምራችሁ ታውት። የሚከብደው ሰው ስሜቱ የተጎዳበትን ነገር የዛ ሪስፖንስ ሳይሰጥ መቶን በጣም ይቸገራል ማለት ነው። ግን የሆነ ጊዜ አንድ ነገር ሆነ። ይቅርታ። የሆነ ጊዜ አንድ ነገር ሆነ። የሆነው ነገር እንዴ ነው? በሃይማኖት ምክንያት የተያዘች አንድ ሴት ነበረች። ታሰረች። ለምን ይሄን እምነት ተከታለች? ይሄ እምነት እኛ ያልተለመደ ነው። በዚህ እምነት ምክንያት ሰፈራችን ሊታቆሽ ነው ተብላ ተያዘች። የያዘቻት ሴት ፖሊስ ነች። ያዘቻት ሰዓቱ ያው እንግዲህ እንደዛ አይነት አካባቢ ነበርና ተያዘች። ከተያዘች በኋላ አንዳንድ ዲሲፕሊን የጎደላቸው አይነት ሰዎች አሉና ሙያው ማይመጥነው ነገር የሚያደርጉ ፖሊስ ሴት ሆና እቺኛውን ሴት ስትገርፍ ስትደበድባት በከስከስ ጫማ የረገጠቻት ጡቷን ነው። ጡቷን የረገጠቻት ጡቷን በጣም ረግጣ በጣም ጎታታለች እና በጣም ታማ ሆስፒታል ቆየች። ሆስፒታል ረጅም ጊዜ ቆየችና የሆነ ሰዓት ልትሞት ሁሉ ደረሰች። ቢኮዝ በጣም ተጎታለች። የተመተችው ቦታ የሚመታ ቦታ አይደለም እና at the end of day መጨረሻ ላይ ልትሞት ቀርባ አሁን አንደኛሽን ወደ ጌታሽ እየሄድሽ ነው፣ ወደ ፈጣሪ እየሄድሽ ነው፣ ወደ እግዚአብሔር ልትሄጂ ነው፣ ልትሰበሰቢ ነው። የበደሉንን ይቅር ማለት መቻል አለብን። የበደሉሽን ሰዎች አሁን ይቅር ባያቸው ከብላ ተጠየቀች። ስትጠየቅ ያደረገችው ነገር በጣም የሚገርማችሁ አለቀሰችና ልትሞት በሞት አፋፍ ላይ ሆነ። ለመቶይ ግን ከበዳት። ቢካውዝ የተደረገው ነገር ለመቶይ በጣም ከባድ ነው። ለማሰብ ይከብዳል። እኔ እኮ ወንድ ፖሊስ ቢረግጠኝ አያመኝም፣ ሴት ፖሊስ በመርገጧ ግን በጣም ያመኛል መተው አልችልም ማለት ነው። ቢካውዝ ምን ያህል እንደሚከብድ ምን ያህል በጣም ሲስ አካል እንደሆነ እያወቀች ሴት ሆና እያወቀች በዛ ላይ ወልዳ የምታውቅ ወጣትነት ዘመኗን ያወቀች እና ሴት የሆነች ፖሊስ በማድረገው በጣም አሞኛል፣ እሷን መተው አልችልም ማለት አለቀሰች። ኋላ ግን ምን ሆነ? ምን ልላችሁ ነው? አንዳንድ የተደረገባችሁ ነገር እንዲህ አይነት ነገር አድርጎብኝማ አልተውም የምትሉበት ነገር ግድ የለም ተው። አትሊስት የምታተርፉት ነገር ይኖራል።
የተደረገባችሁ ነገር በጣም ምንም ይሁን የትኛውም ደረጃ የደረሰ ቢሆን ከመቶ የሚበልጥ የመቶውን ልብ እግዚአብሔር እንዲሰጣችሁ በመጸለይ ከመቶ የሚበልጥ በመቶ የምትኪሱትን ነገር በመኖር አትኪሱትም። በምንም አትኪሱትም። ምንም አግኝታችሁ የማታገኙትን ነገር ማግኘት የሚጀምሩት በምንም አይነት የማይመጠን ሰላም ውስጣችሁ ላይ ሊመጣ የሚችለው በመቶ ውስጥ ነው። ጤላችሁ በማምጣት ውስጥ ነው። ጤላችሁ በማውጣት ውስጥ ነው። ጤላችሁ በማሄድ ውስጥ ነው። አንሌስ በሚታደርጉት እያንዳንዱ ሞሜንት ላይ ሪስፖንስ እየሰጣችሁ በደረሳችሁበት ሁሉ በእድሜያችሁ ሁሉ በቀናችሁ ሁሉ በሰዓታችሁ ሁሉ በደቂቃ ሁሉ ሪስፖንስ ለማስጣት ራሳችሁን እያዘጋጃችሁ ነው የምትሄዱ። ዳስ ኦል ወይ ምንም አይጠቅማቸውም። ምንም የሚጠቅም ነገር የለውም። ስለዚህ መቶን የመሰለ ነገር የለም። እንደ ቅድሟ ሴትዮ የተጎዳባችሁ ነገር ሰውን ሊጎዳ የማይችለውን አይነት ነገር እናታችሁን አሁን እኔን እናት ለ13 ዓመት እናቷን ልጅ አይደለሽም ብለሽ ካጂ ብሎ ፍርድ ቤት ሄዶ ልጇ አይደለም ብሎ አስኪዶ እና የእናቴን እናት ደግሞ አስፈራርቶ 13 ዓመት እናቴ ከእናቷ ጋር እንዳትገናኝ ያደረጉ ሰዎች አሉ። ምንም አይደሉም። ያደረጉት ሰው የሚያደርገው ነገር ነው። ከእግዚአብሔር በታች ነው። እኔ ሊኖር ካለው ነገር ምንም አይደለም። ከነገ ጋር አሁን ካለኝ ደስታ ጋር ወደፊትም ሊኖረኝ ካለው ጋር ምንም አይደለም። እናቴን ከልጅ ለመነጠር የሄዱት ርቀት ገንዘብ እያዋጡ ፍርድ ቤት እየሄዱ እየመሰከሩ ልጇ አይደለችም አናቃትም እያሉ አባቷም እዚህ የሌላ ነው እናቷም እሱ አይደለችም አናቃትም እያሉ ለ13 ዓመት ፍርድ ቤት ሁሉ እየሄዱ እየመሰከሩ ይህን ያደረጉ ሰዎች ነበሩና ያንን ሁሉ ትተናል። 13 ዓመት ቀላል ይመስላል። በጣም ብዙ ጊዜ ነው። እናቷ ጋር እንዳትሄድ ማድረግ ራሱን የቻለ አንድ ነገር ነው። እናቷ ልጅ አይደለችም ቢላ እንድትክድ ማድረግ ደግሞ ሌላኛው ነገር ነው ማለት ነው። እንዴ እዚህ ያህል ልጅ እያላቸው እህት እያለቻቸው እናት እያለቻቸው ወጣቶች ተሰብስበው አባቶች ተሰብስበው ሽማግሌዎች ተሰብስበው ሊሞቱ አንድ ሙሴ የቀራቸው ሽማግሌዎች ሁሉ ተሰብስበው ይሄን ያደርጉ ነበር። ይሄ ሁሉ ተሰብስበው ወጣቱ እናቱ እያለ እናቴን የሷ ልጅ አይደለችም ብሎ የሚመሰክር አባቶች ልጅ እያሏቸው የሷ ልጅ አይደለችም ብሎ መመስከር ያንን የሚመሰክሩበትን ደግሞ ርቀት የሚሄዱበትን ትራንስፖርት ደግሞ የሚያዘጋጁ ነፍ ሰዎች ነበሩ። በጣም ያማል። እናታችሁ ለሚደርሰው ነገር ያማል። ይቅር ስትሉ ግን ኤክስትራ ነው የምትፈወሱት። ደብል ነው ፈውሳችሁ። ያንን መተው ስትጀምሩ ደብል ነው ፈውሳችሁ። ደብል ትታነጻላችሁ። ደብል እግዚአብሔር ይኪስላችኋል ማለት ነው። ደብል ትባረካላችሁ። እግዚአብሔር የሚባርካችሁን በረከት አታውቁ። እነዛ ሰዎች ለዘመናቸው የሚያተርፉት ለቤታቸው የሚያተርፉት ራሱን የቻለ የታሸገ ማንም ያነከው መርገም፣ ቀንበር፣ ሐዘን አለ። ይሄን ይመኑ። ክፉ የሚያደርጉ ሰዎች ለክፋታቸው ምንም ቢሆኑ እናንተ ምንም የእናንተ እጅ አይኖር፣ የሰው እጅ አይኖር። እግዚአብሔር አምላክ ሰዎች በሚያደርጉት መንገድ ለዛ ሪስፖንስ ይሰጣቸው። ለዘመናቸው፣ ለትውልዳቸው፣ ለልጆቻቸው፣ ለልጅ ልጆቻቸው የሆነ ጊዜ ይሄን አይነት የዚህ ደብል ያደረጉትን ሰው የዘራውን ያንኑ ያጭዳል የሚል የእግዚአብሔር ቃል ይዘራል ማለት ነው። ሰው የዘራውን ያንኑ ያጭዳል የሚል ሰው የዘራው ያንኑ ያጭዳል። የዘራትን እያንዳንዷ ያችኛዋን ያጭዳታል ማለት ነው። ስለዚህ የዘረነውን ያንኑ መልሰን የምናጭድበት ጊዜ ስላለ ይቅርታን ከዘረን ያንኑ መልሰን እናጭዳለን። ነገ ይቅርታ የተደረገላቸው ይቅርታ የሚያደርጉ የሚተው ልጆችን ነው የምንወልደው ማለት ነው። መተው ሰው በጣም የሚከብደው ነገር መተው ነው። መተው በጣም ከባድ ነው። ስሜቱን መዋጥ ለሰው ከባድ ነው። ሰው ምንም ይውጣል፣ መድኃኒት ይውጣል፣ መርዝ ይውጣል፣ እንጨት ይውጣል፣ ብረት ይውጣል፣
ምንም ይወጣል። ስሜቱን መዋጥ ለሰው ከባድ ነው። መራር ነው የሚባል የትኛውም ነገር ሰው ሊወጣው ይችላል። ነገር ግን ስሜቱን መዋጥ አይችልም። ስሜቱን መዋጥ ይከብዳል። መተው ይከብዳል። ይቅር ማለት ይከብዳል። ይሄንን የምትችሉበትን አቅም የሚሰጣችሁ እግዚአብሔር ብቻ ነው። ለመተው ከዚህ ሞመንት ጀምራችሁ ቪዲዮ ልክ እንደደረሳችሁ ማሰብ ጀምሩ። ሰው ጎጂውን በዳዩን አይረሳውም። በቃ መርሳት ይከብደዋል። ባይ ዲፎልት ባይ ኔቸር ስፔሻሊ የኛ የአበሻ ባህሪ ነው። በቃ ይሄ የአበሻ ደም ነው፣ የአበሻ አእምሮ ነው። በተለይ የአበሻ ይሄ አይረሳም። በቃ የሚረሳ አይደለም ማለት ነው። አጠቃላይ የሰው ልጅ የሰው ዘር የሚባል እነዚህን አይረሱም። የተበደሉበትን አይረሱም። የቆሰሉበትን አይረሱም። እንዴት እንደተወጉ እንዴት እንደታመሙ ያውቃሉ። እንዴት እንዳሳመሙ ባያውቁም እነሱ እንዴት እንዳስጨነቁ ባያውቁም እንዴት እንደተጨነቁ ያውቃሉ። ያውቃሉ። የሆነ ፔን አለ፣ የሆነ የሚሰማችሁ ፔን አለ። ይሁን ተውት፣ ግድ የለም። እናንተን ዘመናችሁን የሚኪሰው እግዚአብሔር ነው። ለእግዚአብሔር ትታችሁ ዘመናችሁን ብሩህ ዘመን በቃ ብሩህ የበራ ዘመን መጀመር ትችላላችሁ ማለት ነው። የበራ ዘመን ስትወድቁ ያያ፣ ቁልቁል ስትወርዱ ያያ፣ ታማችሁ መታከም ስታጥቆሙ መሞታችሁን የተጠባበቀ ሁሉም ተውት። በቃ የትኛውንም ነገር ከበደል ጋር ተያይዞ ያለው ነገር በጣም የሚከብደው ነገር ነግራቸዋለሁ። በጣም የሚከብደውን የሚያማችሁ ነገር ከዚህ ያለፈም ሊሆን ይችላል። ይሄንማ እንዴት አድርጌ አትበሉ። እንዴት አድርጋችሁ ሳይሆን እንዴት አድርጋችሁ እንደምትወጡ እየነገርኩ ነው። እንዴት አድርጎ ደግሞ እንደሚያወጣችሁ ሞር እግዚአብሔር ያውቃል። እንዴትም ሆናችሁ እቺ ማሰብ ጀምሮ ለመተው በምታስቡት አልቻልኩም የሚባል ነገር አልቻልኩም የምትለው ደግሞ ኮት ይደረግ። አልቻልኩም የምትለው እሷ በጣም ኮት መደረግ አለባት። አልቻልኩም ይሄ አለማድረግ አልችልም መተው አልችልም የምትሉትን ነገር የምታገኙት ምንጩ ከሰይጣን ነው። ሰዎች ይሄንን ነገር ላለማድረግ የሚሄዱበትን ርቀት ሐሳቡንም ዕውቀቱንም ጥበቡንም ችሎታውንም ዋትኢቨር በሉ ሁሉንም የሚያገኙት ከሰይጣን ነው። ስለዚህ ይሄንና ይሄን መሳሰሉ አስደናቂ የሆኑ ትምህርቶችንና አስደናቂ የሆኑ ጥበቦችን ከኔ ጋር እንማራለን። እኛ ብዙ ጊዜ የወረስነው ነገር ይዘን ለመቀጠል የማይሆን ነው። ብዙ ጊዜ ይዘን ለመቀጠል ይዘን ለመቆም ይዘን ድፍረት የምናገኝበት ነገር ብዙ ጊዜ አልወረስንም። ምናልባት አንዳንዶች ወርሰው ሊሆን ይችላል። እኔ ግን እንደ አንድ ግለሰብ ብዙ የሚያኮራ ነገር ብዙ በቃ የሚያስብል ነገር ብዙ አልወረስንም። መልካምነት ቢሆን አልወረስንም። ደግነት ቢሆን አልወረስንም። በቃ መልካም የሆነ ነገር ማድረግን የበደሉንን ይቅር ማለትን ብዙ የወረስነው ነገር አይደለም። እና እነዚህን ልማድ ማድረግ ባህል ማድረግ ካልቸር ማድረግ መቻል አለብን ማለት ነው። በእኛ መሰበር የሆነ ዘመን በቃ በእኛ ማክተም አለበት። ብሩህ ዘመን መልካሙ አባቶቻችን ሳይማሩ ዳና ዘመን አብዛኞቹ ዳና ዘመን ኖራሉ ሳይማሩ። አሁን ደግሞ ተማሪን የሚለው በበዛበት ደግሞ ያት ሞር የተሻለ መኖር መጀመር መቻል አለብን ማለት ነው። ሰላማችሁ ዝት ይበል። እወዳችኋለሁ። ከኔ ጋር ሁኑ። ፎሎ አድርጉኝ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ደውል ምልክቷን ደግሞ መቼም እንዳረሷት። እግዚአብሔር አምላክ ሰላማችሁን ብዙ አድርግ። የይቅርታ ዘመንና እድሜ ይሁንላችሁ።